በጣም ከባድ በአሜሪካ ውስጥ እየተደረገ ያለው ማለት ነው። በጣም የሚያሳዝንና የሚከብድ ትውልድ የሚያሳዩት ነገር አጸያፊ ድርጊት እየተደረገ ይገኛሉ ማለት ነው። እንደዚህ ነገሮችን ግን የምንቆጠበው መልካም ነው በምለው የሮምና ዩቱበር አብረን እንወያያለን እንመካከራለን በምለው ይረስ ይዤላችሁ መጥቻለሁ። እንደምን ቆያችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። ቻናል ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችሁ ማለት ነው በደውል ላይ አድርጉ። የምለቅላችሁን ነገር ይደርስላችኋል ማለት ነው። እናንተም ትማሩበታላችሁ በምለው ነገር ይዤላችሁ መጥቻለሁ። እናንተም የተሰማችሁን ነገር እንድታስቀምጡ በአክብሮት ጠይቃችኋለሁ ማለት ነው። በኮሜንት ላይ አስተያየታችሁን አስተምሩ። መማማር ጥሩ ነው፣ መወያየት ጥሩ ነውና ልጆቻችሁን እውነቴ ነው የምነግራችሁ ማለት ነው። እኔ አንዳንድ ጊዜ ሀይ ብዬ ስናገረው ልጅ እኮ ነው የጊዜው ጉዳይ ነው ትሉታላችሁ እና እኔ የጊዜ ጉዳይ አይደለም እንትና ምለኝ ማለት ነው። ከዚህ በፊት እንደምትመለከቱት በዴቨን እናት ነፍሷን ማርና ወዳ አፍቅራ እንደነበረችው ተለያይታ ነበረ። እንደምትመለከቱ ተለያይታ ነበረ እና ከዛ በኋላ በዛ እንደዚህ ሆነ። አሁን ደግሞ አንዷ እንደዚሁ በ19 አመቱ ነው ወደ አሜሪካ እናትዮ የወሰደቻት ማለት ነው። እውነት ገና አሁን 21 አመቴ ነው ትላለችና ወጣቱ እውነት እኔ ኢትዮጵያኖች እውነት አሜሪካ ያሆናችሁም ይሁን የትም ሆናችሁት ሆኖ እኔ ወንድ ልጅ የሀገራችሁን ልጅ ለሀገራችሁ ልጅ ወንድ ልጅ መቆጣት አለባችሁ። እውነት እናንተም ነገ ሴት ልጅ ትወልዱታላችሁ። ስላልወለዳችሁም አግብታችሁም ሊሆን ይችላል። እውነት አንዳንድ ጊዜ ብር ያሳስታል። እኔ እግዚአብሔርን በጣም ያዩትን ነገር ነው የምነግራችሁና ማለት ነው ገንዘብ ሰርታችሁ ብታገኙት ነው እንጂ እንደዚህ አይነት እኔ ስልክ ጌመር ይሄ የቲክቶከር ላይ ምናምን የምታጫወቱት ነገር በተለይ ሴት ልጅ ቲክቶከር ባትጠቀሙ ባታደርጉት ይመረጣል። እኔ እውነቴ ነው የምነግራችሁ ማለት ነው ቤተሰብ እኔ ስልክ ለሴት ልጅም ለወንድ ልጅም ቲክቶከር ላይ ማየት ያለበት ዩቱበር ያይ ፌስቡክ ያይ ስንት ነገር የምታየው ነገር እያለ ማለት ነው። ሴት ልጅ እናት እያለች አባት እያለ እንግዲህ ትማራለች እንትን አይላታል ተብሎ እዛ ሀገር ወስዳ አዳር ነው ምሰራው ናና አብረተኛ ለመተኛት ብቻ እኮ ነው የምፈልግ እያለች የምታወሩ ወንዶች ግን እናንተ የላችሁም ወይ? እናት የላችሁም ወይ? እንደዚህ ሴት ልጅ ስታስተምሩት እንደዚህ ሴት ልጅን እንደዚህ ህጻን ልጅ እንትና የምትሉ አንዳንድ ጊዜ 21 አመት ማለት የኛ በ15 አመት በገና 14 ገና 10 9 አመት እንደዚህ አይነቶቹ ነኛ እናት አባታችን የምናከብር ነው። እኔ በዚህ በእንደሆኑ ጊዜ እኔ አላቅም። እውነቴ ነው የምነግራቸው። እኔ ለዚህ ነው እኔ ልጅ ይመቱ ነው የምላቸው። እኔ ልጅ የእናት ቆጣ ጥሩ ነው የምላቸው። እኔ እናት ብትቆጣትና ቆጥታ ብታሳድጋት እቺ ልጅ ዋን ጋደውዬ ነው ማቀፋድዳቸው ነው ብላ ነው በራሷ አፍ እያወራችና ስንት ሴቶች ናቸው ገብቶ የተቆጧትና ያለ ባንት ወታ የምትጨፍሩ ያለ እንጃ ብዙ ነገር ያደረገች ተው ወንዶች እውነቴ ነው ተው ምንም ማያደርግላችሁ የሴት ልጅ የሀገራችሁ ሴት የሚደብር ነገር ሲያደርጉ ተቆጡ። የማያስኬደን ነገሮችን የኛ የማይሆን ነገር ድርጊት ስናደርገው ዝም አትበሉ። መቆጣት አለበት። በተግባሪ የሚጫወቱ ይጫወቱት
ግን ስታጫውቱ እውነቴ ነው ብር ምንም ብር ዶላር ስለሰጣችሁት ያሳስታል። ገንዘብ እንግዲህ ሰርቶ እኔ ይሄን ያወርድልሻለሁ አንቺ እንደዚህ ስትሆኛል። አንዳንድ ጊዜ እውነቴ ነው የምነግራቸው እኔ እናት ይሄን ብዙ ሴቶቹ በጣም ብዙ እህቶች ገብቶ እዛ ሂጂ እውነቴ ነው። እንደዛም እዛ አፍሪካዎቹ ጋር ጥቁሮቹ ጋር ሄዳ እንደዚህ አይነቶቹን ብታደርጉ ህይወቷ ይበላሻል ይበላሻል። ጋይስ እንደዚህ አታደርጉ። ሴት ልጅ ላይ እንደዚህ ባታደርጉ ይመረጣል። እኔ በጣም ነው የሚያዛዝኑኝ። እኔ እንደዚህ አይነቱ ዘይት ምናምን ደፍቶ በርበሬ ላይ ተቀምጦ እንደዚህ አይነት ገንዘብ ባይመጣባችሁስ? እውነቴን የምነግራችሁ እንደዚህ አይነት ገንዘብ ባታገኙስ? ገላችሁ እና አሁን እውነቴ ነው የምነግራችሁ አንዱ ከሚስት ጋር ተኛ ነው ያሉት እና አብረ ተኝታ አሻገደ ቤስ እያላችሁት 1 ሚሊዮን ይግባ ብሎ ጀመሩ። በቃ ይሄ ነው ትውልዱ። የትውልዱ ሀገር የምታወርሱት ወንዶቹ ምንድን ነው? ሀገራችሁን የምታወርሱት ሀገራችሁ ላይ ቅርጽ የምታሰጡት ወጣትን የምታስተምሩ ምንድን ነው? እሺ ምንድን ነው? ወንዱ መጣችና ከዛች ሴቷ አብረው ሲጋደሙ ምን ሲሉ አልጋ ላይ ወጣ። እሺ ያሉና ተው ስን አሁን ደግሞ የዚችኛ ደግሞ መጣች በአፏ ከኔ ጋር ሆነ ምን ብላ ከሄድክ በኋላ እኮ እኔ እኮ ለደቂቃው ብቻ ነው እንግዲህ ካፏ ነው የወጣበት። 21 አመት ሆናለች እንግዲህ እንደምትመለከቱት እንጂ እኔ ገንዘብ ነው የምፈልገው። የገላ ገንዘብ እናቴ ትሞት አያስደስታችሁ መስሏችሁ ነው እንጂ ገብታችሁ መውጣት አትችሉ። ተው አትችሉ። ምንም ማያደርግላችሁ። እስኪ ሰርታችሁ በጉልበታችሁ ደፍታችሁ ምን ብትላችሁ ማለት ነው ያስደስታችኋል። ዝቅ ብላችሁ ሰርታችሁ ገንዘብ ስታገኙ ይለውጣል፣ በረከትም አለው። እውነቴ ነው የምነግራችሁ። ገላችሁን አሳይታችሁ ገላችሁ ሽጣችሁ ከምታኖሩ እውነት ልጆቻችሁን ማርያምን ልጆቻችሁን ግረፉ። እውነቴ ነው የምነግር። ልጆቻችሁን የገረፋችሁት ግን ልጆቻችሁ እናትን ገና ሲያይ ይፈራል፣ አባቱን ይጸጸታል፣ ለአባቱ ይራራል፣ ለሀገሩ ልጅ ይራራል። እኔ ተው ወንዶች ግፍ አትስሩ፣ እውነት ግፍ አትስሩ። እኔ የዚች ልጅ አይቼ ሁኔታው በጣም ነው ያዛዘነኝ። አይ ትውልዳን ጀግና ሀገርን አሁን ሀገር ይወርሳል። ይሄ ነው ሀገር የሚያወርሰው ማለት ነው። ሀገር ያወርሳል፣ ትውልድን ትልቅ ቦታ ያደርሳል። ገና ተምሮ መንግስት ይሆናል። ከዛ ወታደር እያደግ ወታደር ይሆናል። የቱ ነው አሁን እሺ ወታደር የሚሆነው? ለወደፊት ሀገራችን አስፈላጊ ነው ወንድ ብትባሉ ይሄ ነው። ሴቱን በየቦታ ነይና እንደዚሁኝ ይሄ ቲክቶከር ማርያምን ወንድም እህት ካለክ እህትክን ወንድምህን መቆጣጣት አለባችሁ። ሴቶች ለወንድማችሁ መቆጣት አለባችሁ። ወንዶች ደግሞ ለእህቶቻችሁ መቆጣት አለባችሁ። ይሄ የጊዜ ነው የሚባል ነገር የለም። እኔ በጣም ነው ያዛዘነችኝ። እኔ እንደዚህ አይነት ባታደረጉት እንደዚህ ባትሆኑ አይ ፈጣሪ ግን አለመታደል አለኩ። አለመታደል ነው። ገና በ2 አመቷ ውስጥ እንግዲህ እዛ አሜሪካ ገብቶ እናትን አሳስረዋለሁ አቀፈድዳቸዋለሁ ያለች ዋን ላይ ደውዬን ያለች በራሷ አፍ ማለት ነው። እና ከዛ በኋላ ካስጀመራት ምን ካላደረጋት በኋላ ደግሞ ሚስት አለኝ ትሉታላችሁ እና አስፈላጊ ነው ብዬ እኔ አላስብም። እንደዚህ አይነት ተይ አይጠቅማችሁም፣ ምንም አያረግላችሁም። እንደኔ እኔ እንደዚህ የሚሆኑት በጣም ነው የሚያዛዝኑኝ። እኔ እንደዚህ ሚዲያ ላይ የማይሆነው አጉል ጨዋታ፣ አጉል ተግባር፣ አጉል የሚያምርባቸውን ነገር አለባበሳቸው
እንደዚህ ያለ ጡት ማሰጃ ደረታቸውን ከፍቶ ጡታቸውን እያንጠለጠሉ እንደዚህ ነገር ያለማይረባ ነገር ግን እነሱ ለኮሜንተሮቹ ብላችሁ ወይም ደግሞ ለምታገኙ ሳንት ብላችሁ ምንም ያው ሽፍፍን ብላችሁ ማለት ነው እናንተን የማይጠቀስ ሴትነታችሁን የማይጎዳ ሴትነታችሁን የሚያስከብር ለብሳችሁ ጨፍሩ፣ ደንሱ፣ ስሩ። ግን የምትናገሩ ቃላችሁ ደግሞ ከሴትነታችሁ አፍ ውስጥ የሚወጣትን ተቆጠቡ። የሚደብር ነገር ከአፋችሁ ውስጥ አታወጡ። በቃ ሴትነታችሁ የማይናገር የሴትነታችሁ ከአፋችሁ ውስጥ የማይወጣ ቃልን አትናገሩ። ይደብራል። ገና ወንድ እንደዚህ የማያወራ ብልቅጥ ብላችሁ ነው የምትናገሩት። ማለት በጣም የሚያስወቅ ይላል። በጣም ነው እንዴት እንዳሳደገች ይሄን ያህል አርግዛ እውነቴ ነው የምነግራችሁ። የሀገሬ ልጆች በአሁኑ ጊዜ ከባድ ስለሆነ የጎረቤት ልጅ አይታችሁ ልጆቻችሁን እንዳታሳድጉ ይላችኋለሁ። አጋጩ ነው የምላችሁ። እኔ እውነቴ ነው የምነግራችሁ።